ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን በባለፈው ሳምንት ክፍል አንድን አንስተን ያልቋጨነውን የወጣቶች ሕይወትና ጸሎት ምን መምሰል አለበት በሚል ርዕሰ ጉዳይ ክፍል አንድን ወደ እናንተ አድርሰን ነበረ። እነሆ ዛሬ ክፍል ሁለትን ይዘንላችሁ ቀርበናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። እሺ መምህር፣ ምናልባት ወጣቶች በተለይ ወጣቱ ላይ የምናስተውለው አሁን ከቅርብ ጊዜ ወዲህ በቤተ ክርስቲያን እንዲሁም ደግሞ በስራ ቦታም ላይ ጊዜ ያለመመቻቸትም ሊሆን ይችላልና በስልካችን ጸሎት ስናደርግ እናስተውላለንና አንዳንዴ እናቶች የሚቆጡበት አጋጣሚም አለ። ሌላ ነገር እየመሰላቸው ጸሎት የሚቋረጥበትምና እንደው በስልክ ጸሎት ማድረግስ እንደ ቤተ ክርስቲያን አስተምሮ ምን አይነት መልስ አለው? ወቅታዊ ጥያቄ ነው። ጸሎት መጸለይ የሚገባን በጸሎት መጻሕፍት ነው የመጀመሪያ። ምክንያቱም የጸሎት መጻሕፍቶቹ ንዋያተ ቅድሳት ናቸው። በጥንቃቄ በጽሙና ለመጸለይ ለማንበብ ይመቻሉ። መጨረሻ ላይ እንሳለማቸዋለን። መጻሕፍቱ በረከት አላቸው። እንደገና ደግሞ እንሳለማቸዋለን ከጸሎት በኋላ ለትውልድም ይተላለፋሉ። ቃሉንም በአግባቡ ጠንቅቀው ይይዛሉ። የጸሎት መጻሕፍቶች ግዴታ ነው። ነገር ግን ያው ዘመን ያመጣው ማሽን ነው። ማሽኑ ያው ኑሮን ለማቅለል ነው ዋና ዓላማው የመጣበት። ስራ ለመስራት ከሰዎች ጋር ለመገናኘት ብዙ ፋይዳ አለው። ወደ መንፈሳዊ ስርዓት ግን ስናመጣው ጥንቃቄ ሊደረግበት ይገባል። ያው በስልክ አትጸልይ የሚል ተጽፎ ላናገኝ እንችላለን። ለምን ጊዜ ያመጣው ዲቫይስ ወይም መሳሪያ ስለሆነ ማለት ነው። ነገር ግን መጽሐፍት ከሌለ ከሚታጎል ብናደርገው ኃጢአት አይሆንብንም። ወሳኙ ነገር ግን አንደኛ ዲቫይሱ ስታክ ያደርጋል ወይም ሊቆም ይችላል። ሁለተኛ ሰቂለ ሕሊና ወይም ወደ እግዚአብሔር ፊት የምናቀርበውን ጸሎት ምንድነው ጽሞናችንን ሰው ሊደውልብን ይችላል። ባትሪ አልቆበት ሊዘጋ ይችላል። እንደገና መሰረታዊ ችግሩ ደግሞ አሁን በአፕሊኬሽን ስለመጡ ወይም በሶፍት ኮፒ የጸሎት መጻሕፍቶቹን ስካን ስላደረግናቸው ብቻ አይደለም፣ ይገድፋል። አሁን አንዳንድ አፕሊኬሽኖችን የማይቻለኝ ይገድፋል ማለት ቃሉን አይጠነቅቅም። በጣም መሰረታዊ ልዩነት 2-3 መስመር የሚገድፍ አለ። ያ ማለት ደግሞ አያከናውነውም፣ አይሟላም። ስለዚህ ቢቻል እንደየመጠኑ የተዘጋጀ ስለሆነ የጸሎት መጻሕፍቶቹን መጻሕፍት ብንጠቀም፣ ነገር ግን ከአቅም በላይ ከሆነ ደግሞ ምንም ማድረግ አይቻልም። ግን ወደዛ ማዘንበል ስለሚታይ ልክ አይሆንም። ነገም አሁን ቅዳሴውም ኦንላይን ይሁን ሁሉም ይሄ ቀርበን አብረን የምንሳተፍባቸውን ጸሎቶች በርቀት ማድረግ የለበትም። ከኛ ፈቃድ በታች ነው መሆን ያለበት እንጂ መሳሪያዎቹ ከኛ በላይ መሆን የለባቸውም ባይ ነኝ። መልካም መምህር፣ እውነት ነው። በተለይ ዋና ዋና ነጥብ የተነሱ አሉ። ይሄ ዘመናዊነትን መቃወም ሳይሆን አንዳንዴ ዘመኑን በዋጀ መንገድ መሄዱ ልክ ነው። ነገር ግን ደግሞ እንደዚህ እንቅፋት ሊሆኑ የሚችሉ የሚያዘናጉ አጋጣሚዎች አሉ። ስልክ ይደወላል። ከስልክ ጋር ተያይዞ ጎን ላይ ከጎናችንም ያለን ሰው ምንረብሽ ነው ጸሎት እያደረገ ምናልባት ስልክ የሚጠቀምም የሚመስላቸው ብዙ ሰዎች አሉና አንዳንዴ እንቅፋት ለመሆንም ስለሚዳርግ ይህንን ነገር ብንቀርፈው የተሻለ ነው። ነገር ግን ምንም አይነት መጽሐፍ ማግኘት በማይቻልበት ቦታ ደግሞ አታድርጉ ማለት አይደለምና ይህንን ፕሮግራም ትከታተሉ ወጣቶች እንዲሁም ደግሞ ምእመናን ስርዓቱን እየኮነንን ሳይሆን ምናልባት ለሰዎችም እንቅፋት ከምንሆን እኛም የጸሎት ስርዓታችንን አግባቡን ሕገ ደንቡን በጠበቀ መልኩ በሕሊናችን ከእግዚአብሔር ጋር እንድንገናኝ መጽሐፉ የተሻለ ነው ለማለት ነው እንጂ እየኮነንም እንዳይመስላቸው ለምእመናን እቺን ግንዛቤ እንድታደርጉልን ነው። መምህር፣ ወደ ቀጣዩ ጥያቄያችን ስናልፍ እንደው ስንት አይነት የጸሎት አይነቶች ሳሉን? እንግዲህ በዋናነት ብዙ አይነት ነው። ነገር ግን ለምሳሌ ሊቃውንት በብዙ ህብረ አምሳል
ከመሰሉት ከሰጡት ሀተታ ካስተማሯቸው ትምህርቶች አንጻር በይዘት 3 አይነት ጸሎት አለ። የመጀመሪያው ጸሎተ አኮቴት ነው። ቅዳሴው ጸሎተ አኮቴት ነው። ነአኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረዳአነ አቀበነ ወአቅረበነ ወተወክፈነ ሀቤሁ ወአብጽሐነ እስከ ዛቲ ሰዓት እስከዚህ ሰዓት ድረስ ስላደረሰን ዳግመኛም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን አባት እንማልዳለን፣ እናመሰግናለን። ያም በስርዓተ ቅዳሴው የመጀመሪያው ሁለተኛው ክፍል 3 ክፍል አይደል ያለው። መጀመሪያው የዝግጅት ክፍል ይባላል። በቤተ ክርስቲያን ቋንቋ ግብአተ መንጦላዕት ይባላል። ካህኑ አልባሳት ላይ ንዋያተ ቅድሳት ላይ እንዲሁ በመንበሩ የሚጸልየው ጸሎት አለ። ይሄ የዝግጅት ክፍል ይባላል። ሌላው ደግሞ ዋናው ጸሎት የትምህርት ክፍል በሚባለው ላይ ነአኩቶ ለገባሬ ሰናያት ላዕሌነ የሚለው ጸሎተ አኮቴት ያ እንግዲህ ታላቁ ሊቅ ቅዱስ ባስልዮስ ዘቂሳርያ እሱ ካሰባሰበው የሱ ነው። ያም እንግዲህ እግዚአብሔር ጠብቆ በቸርነት በረድኤት ጨለማውን አስወግዶ ወደ ብርሃን ስላመጣን እስከዚህ ሰዓት ስላደረሰን እናመሰግነዋለን፣ ቀሪውንም ሰዓት እንዲሰጠን እያለ የጸሎቱ ክፍል ይቀጥላል። አጠቃላይ በቤተ ክርስቲያን ቅዳሴው የአኮቴት የምስጋና ክፍል ነው። ሰዓታቱ ማህሌቱም ጸሎተ አኮቴት ይባላል። ሁለተኛው ጸሎተ ምህላ ነው። ጸሎተ ምህላ የሚደርሰው አባቶች በሲኖዶስ እንዲሁ በየገዳማቱ ሲታዘዝ በሀገር ላይ ጦርነት፣ ረሃብ፣ ቸነፈር፣ በሽታ ብዙ አስቸጋሪ ነገር ሲገጥም ምህላ ይያዛል። የምህላ ጸሎት በዋናነት አሁን የማህበር ነው ማለት ነው። ያ ማለት የአኮቴት ጸሎትም የማህበር ነው። ቀዳሴያኑ በቤተ መቅደስ ሲቀድሱ በውጭ በቤተ መቅደሱም በቅድስቱም በቅኔ ማህሌቱም እንዲሁም በቅጽረ ቤተ ክርስቲያን ዙሪያ አብረው የሚሳተፉ ክርስቲያኖችም አብረው አሁን ተሰጥኦ እየመለሱ ስርዓተ ቅዳሴውን በሚከታተሉበት ጊዜ በጋራ ጸለይን ማለት ነው። እንግዲህ እዛ ላይ ነው እንግዲህ የጸሎት መጽሐፍ መግለጥም መጸለይም ከፀሐይ ላይ ሻማ የማብራት ዝም ብሎ ሻማው ቀልጦ ይቀራል። ፀሐዩ የበለጠ የተሻለ ስለሚያብራን እንግዲህ እነዚህ ጸሎቶች የጋራ ናቸው ማለት ነው። ሌላው ጸሎት አስተብቆት ደግሞ የሚባል አለ። ይሄ ምስጋናን ስለተደረገልን እግዚአብሔርን የምንማጸንበት በግል በቤተሰብ በማህበር በተለያየ መልኩ እግዚአብሔርን የምናመሰግንባቸው ናቸው። ይሄ በይዘት ነው። በቦታ ደግሞ እንከፍለው እንችላለን። በቤተ ክርስቲያን ውስጥ ለምሳሌ በቤተ ክርስቲያን አካባቢ በሚሰጡ አገልግሎቶች ጸሎት 3 አይነት አድርገን አሁንም ብንከፍለው የመጀመሪያው በቤተ ክርስቲያን ውስጥ የሚደረግ ነው። ማህሌት፣ ሰዓታት፣ ኪዳን፣ እንደገና ቅዳሴ እነዚህ በቤተ ክርስቲያን ውስጥ የሚከናወኑ ናቸው። ከዚያ ደግሞ በመድረክ ደግሞ የሚከናወን አለ። ያም ደግሞ የማህበር ህዝበ ክርስቲያን በአውደ ምሕረት ላይ ተሰብስበው ወንጌል የሚሰሙበት፣ ተአምረ ማርያም የሚሰሙበት፣ ትምህርተ ወንጌል የሚሰጥበት፣ ጸሎተ ምህላ እንደገና ደግሞ በተለምዶ የዘውትር ጸሎት ማታ ማታ እንደ ቸርነት ስንል ይሄ በመድረክ ላይ በቅጽረ ቤተ ክርስቲያን የሚሰጥ ነው። ሌላው ደግሞ እንደዚሁ የውጭ ደግሞ ብለን መክፈል እንችላለን። ለምሳሌ ከቤተ መቅደስ ውጪ አሁን ጸሎተ ክርስትና ሊሆን ይችላል፣ ጸሎተ ፍትሐት፣ ተዝካር መታሰቢያ ማህበር፣ እነዚህ ጸሎተ ፍትሐት ለምሳሌ በምእመናን ቤት የሚደረጉ ሰዓታት ተቆሞ ሊሆን ይችላል። ጸሎተ ፍትሐት ይደረጋል፣ መዋሥዕት ይመራል። እነዚህ ጸሎቶች አሁን ከቅጽረ ቤተ ክርስቲያን ውጭም የሚከናወኑ ይሄ ከአገልግሎት አንጻር ነው። ሌላው ደግሞ አሁንም ከድርጊት ደግሞ ከአክሽን ደግሞ ምሳሌ ትርጓሜ ዳዊት ላይ እንደምናነበው ቆሞ የጸለየ ለሀገር፣ ቁጭ ብሎ የጸለየ ቤተሰቡን፣ ቆሞ የጸለየ ሀገሩን ያድናል፣ ቁጭ ብሎ የጸለየ ቤተሰቡን፣
ተኝቶ የጸለየ ራሱን ይሄ ማለት ጸሎት ከሚቀር እንጂ ተኝቶ ጸልይ የሚል የለም ትእዛዝ። ግን አንዳንድ ሰነፍ ሰው ከስንፍናም ላይሆን ይችላል ከህመም ከአቅም በላይ በሆነ ምክንያት ሰው ቁጭ ብሎም ለምሳሌ የተለያዩ ህመሞች አሉ። የእግር ሪህ የሚያመው ሰው ሊኖር ይችላል። ስኳርም ደም ግፊትም ብዙ አይነት ብቻ የሰው ልጅ መቼም ፈተናዎች አሉ። ግን ያም የፈተናው አካል ስለሆነ አልችል ሲል እንዳያቋርጥ የሰይጣን ፈተና ስለሚሆን ቁጭ ብሎም ደግሞ ቢጸልይ በጣም ካልቻለ ደግሞ ተኝቶም ቢሆን እግዚአብሔርን በማንኛውም ሰዓትና በማንኛውም ቦታ የሰው ልጅ ማመስገን መጸለይ መማለድ ስለሚችል እንዲሁ 3 ያደርጉታል ሊቃውንት። እነዚህ ናቸው ማለት ነው። መልካም ምናልባት በቤተ ክርስቲያናችን አስተምሮ 7 የጸሎት ሰዓታት አሉና እንደው በዚህ ጸሎት ሰዓት ላይ የምንጸልያቸው ጸሎቶች አሉ። እንደው መምህር ምናልባት በሰባቱም የጸሎት ሰዓት ላይ የምናደርሳቸው የጸሎት አይነቶች አንድ አይነቶች ናቸው ወይስ ይለያያሉ? የጸሎት ጊዜያት 7 የተደረጉበት መሰረታዊ መነሻው መጽሐፍ ቅዱስ ነው። በመጀመሪያም እንግዲህ በዕብራይስጥ ቁጥር እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን የሚል አብነት አለ። ወይም የትርጓሜ አንኳር ክፍል ማለት ነው። 7 ቁጥር ፍጹም ነው እና ያ መነሻ አለ በብሉይ ኪዳን። በሐዲስ ኪዳን ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 18 ከቁጥር 19 ላይ ርዕሰ ሐዋርያት ቅዱስ ጴጥሮስን እንግዲህ ሲያስተምረው 7 ጊዜ ወይም 7 ጊዜ 7 ፍጹም መሆኑን ነው። ብዜት አይደለም። ስለዚህ ምህረትን ነው። ወንድሜ ቢበድለኝ ስንት ጊዜ ይቅርታ ላድርግለት ሲለው 7 ጊዜ ላድርግለትን አለው። ፍጹም ስለሆነ ቁጥሩ 7 ጊዜ ነው እንጂ ወይም 7 ጊዜ 7 ነው እንጂ እንዲሁ አንድ ጊዜ ብቻ አይደለም በሚል 7 ፍጹም ቁጥር መሆኗ በዛ የታመነበት ነው። ሌላው ደግሞ በብዙ ምሳሌያት ደግሞ 7 ነገሮች አሉ በቤተ ክርስቲያናችን። 7ቱ ዕለታት አሉ፣ 7ቱ ፊደላት አሉ፣ እንዲሁ 7ቱ ከዋክብት አሉ። ሌላው ደግሞ 7ቱ ዲያቆናት በሐዋርያት ሥራ የምናገኘው ለአገልግሎት የተመረጡም አሉ። እንዲሁ 7ቱ ሰማያት አሉ። ሌላው ደግሞ በዋናነት 7ቱ ምስጢራተ ቤተ ክርስቲያናት አሉና እንግዲህ እነዚህ ሁሉ 7 ምሳሌያዊነቷ ፍጹም መሆኑን ነው። እንግዲህ በቤተ ክርስቲያናችን 7 የጸሎት ጊዜያት እየተሰሩት የተደነገጉት ከመዝሙረኛው ዳዊት ከመዝሙር 118 ከቁጥር 146 ሰብአ ለዕለቴ እሴብሐከ የሚል አለ። በቀን 7 ጊዜ አመሰግንሃለሁ ባለው 7 የጸሎት ጊዜያት ተሰርተዋል። መነሻው የብሉይ ኪዳኑ። በሐዲስ ኪዳን ደግሞ መሰረታችን እብነ ማዕዘንት ክርስቶስ እሱ የተቀበለውን ጸዋትወ መከራ ነው መሰረት የምናደርገው፣ ሌላ አይደለም። የመጀመሪያው ብዙ ጊዜ ጸሎት ማታ ነው የሚጀምረው። የማታ 3 ሰዓቱን ብናነሳ ማታ 3 ሰዓት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተያዘባት ሰዓት ናት። ያችን በማሰብ መያዙን ነው። ሁለተኛው ደግሞ መንፈቀ ሌሊት ነው። እንግዲህ መንፈቀ ሌሊት ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀያፋና በሐና በሊቃነ ካህናቱ የተመረመረበት ነው። ያንን መሰረት ነው የምናደርገው ማለት ነው። ሌላው ደግሞ ነግህ ነው። ነግህ ማለት ጠዋት ነው። ጠዋት ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ ፊት ቀርቦ ችሎት የቆመበት ነው። እንግዲህ ክሱም ያው 3 ነው። ራሱን ከእግዚአብሔር ጋር አንድ ያደርጋል። ንጉስ ነኝ ይላል። ከቄሳር በቀር ንጉስ የሌለ ሆኖ ሳለ ንጉስ ነኝ ይላል። እንደገና ደግሞ ድውያንና ህሙማንን በሰንበት ቀን ፈውሷል። ያ ማለት ሰንበትን ሽሯል የሚል በ3 ጥፋት ክስ ተመስርቶበት እንግዲህ በዳኝነት ደግሞ የተሰየመው ጲላጦስ ነው። እንግዲህ በሱ ፊት ደግሞ የእምነት ክህደት ቃል ወንጀል ማድረግ አለማድረጉን አንድ ሰው ልክ በምድራዊ ዳኛ ፊት ሲከሰስ አቃቢ ሕግ እንደሚመረምረው
ወይም ደግሞ ፖሊስ መርምሮ ለአቃቤ ሕግ አሳልፎ መረጃውንና ያለውን ነገር እንደሚሰጥ እንዲሁ በዳኛ ፊት ቀርቦ መቃወሚያ እንደሚያቀርበው ወይም የእምነት ክደት ቃል እንደሚሰጠው ክርስቶስ በጲላጦስ ፊት በነግ ቀርቦ የተመረመረበት እሱን በማሰብ ክርስቲያኖች ነግህ እንጸልያለን ማለት ነው። ሌላው ደግሞ የጠዋት 3 ሰዓቱ ደግሞ ያው ጲላጦስ ዳኝነቱ ፍጹም አልነበረምና ያው ጭብጥ መስርቶ ጥፋተኛ ነው አይደለም ብሎ ማስረጃ በመመርመር ሲገባው እንደ ሕጋችሁ ብሎ ለአይሁድ አሳልፎ ሲሰጠው እናያለን። የማቴዎስ ወንጌል ምዕራፍ 27ን በሙሉ ስናነብ ይሄው ነው። እና እንግዲህ ከዚያ በኋላ አይሁድ እንዲገረፍ ነው ለአይሁድ የሰጠው። ገርፎ ሊተወው ወደደም ተብሎ ተጽፏል። እንዲሁ የተገረፈበት ሰዓት ስለሆነ ጠዋት 3 ሰዓትን በዛ መነሻነት ነው ማለት ነው። ሌላው ቀን 6 ሰዓት ደግሞ ቀትር ላይ ደግሞ የምንጸልየው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንግዲህ የተቸነከረበት ነው ማለት ነው። ለቀኑ 9 ሰዓት ቅዱስ ስጋውን ከቅድስት ነፍሱ የለየበት ከዚህ የበለጠ ፍቅር ለማንም የለውም ብሎ ተፈጸመ ያለበት ነው። እንግዲህ ጠላቶቹን አይሁድን እንደ ጌትነቱ እንደ ፈጣሪነቱ አላጠፋቸውም። አባ ስረይ ሎሙ እስመ በዘየ አእምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ተፈጸመ ብሎ ነፍሱን ከስጋው የለየባት ሰዓት ስለሆነች 9 ሰዓትን በዛ መሰረት ነው የምንጸልየው ማለት ነው። መጨረሻ 11 ሰዓት የሰርክ ጸሎት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበት ነው። ታላቁ እንግዲህ የቤተ ክርስቲያን ሊቅ በቅዳሴው ድርሰት ዮሐንስ አፈወርቅ ቅዳሴ ላይ አውረድዎ እምዕፅ እደው ጻድቃን ወአምጽኡ አፈዋተ ከርቤ ህውሰ ወልብሰ ገርዜን ንጹህ ለግንዘተ ስጋው። እንግዲህ እደው ጻድቃን የተባሉት ዮሴፍና ኒቆዲሞስ ናቸው። የአርማትያሱ ዮሴፍና ሌሊት ወደ እርሱ እየመጣ ይማር የነበረው ኒቆዲሞስ በዛች አስቸጋሪ ሰዓት ማለት ነው ሁሉም ሲሸሽ ሁለቱ ቀርበው የአርማትያሱ ዮሴፍ ባዘጋጀው ሐዲስ መቃብር ሌላ ሰው ባልተቀበረበት ለራሱ ባዘጋጀው ሀብታም ስለነበር እንዲሁ በፍታውን አምጥቶ እነሱ እንዳወረዱት ወደ መቃብር በመጽሐፉ በወንጌሉ በማቴዎስ ወንጌል በምዕራፍ 27 እንዲሁ ተጽፏል። ይህን መሰረት አድርገን ያ ዋናው ጌታ ሞት የማይገባው ጌታ ስለኛ ሞትን ተቀበለ። የሞትን ግን ደግሞ ሞትን ደግሞ ድል አደረገው። ሞት ተሸነፈ ለአንዴና ለመጨረሻ ጊዜ ማለት ነው። ድል ተነሳ። ግን ይሄ ሊሆን ግድ ስለሆነ በነቢያት የተጻፈውና እርሱም ሊፈጽመው የመጣው ስለነበረ ያ የሚሆንበት መከራውን ንዜኑ ሞተከ ወትንሣኤከ ቅድስተ ወዳግመ ምጽአተከ ንሴብሐከ ወነተአመነከ ኦ እግዚእነ። እንግዲህ ሞትህንና ትንሣኤህን ዳግመኛም መምጣትህን እናስባለን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ እናመልክሃለን ብለን በቅዳሴው ሰዓትም በተሰጦ የምናመሰግነው ከዚህ የተነሳ ነው። ስለዚህ ይቺ የሰርኳ ሰዓት የጌታን ርደተ መቃብር ወደ መቃብር የወረደበትን በማሰብ ነው ማለት ነው። መልካም መምህር፣ በጣም ነው የማመሰግነው። ምናልባት በእነዚህ ሰዓት የምንጸልያቸው ጸሎቶች ሁሉም አንድ አይነት ናቸው ወይስ ደግሞ የየሰዓቱ ጸሎት ይለያያል? ይህ ጥያቄ እንደ ሰውየው ነው። በዋናነት ግን ብዙ ቤተክርስቲያናችን ያላት ሀብት በጣም ሰፊ ነው። ተዝቆ የማያልቅ ብዙ ሀብት ነው ያላት። በዋናነት እንግዲህ የዘወትር ጸሎት መጸለይ ይገባናል። የዕለት ውዳሴ ማርያም፣ አንቀጸ ብርሃን፣ የቅዱሳን መላእክት፣ የዕለት ዳዊት ልክ በየዕለቱ ሊቃውንት ለመዋሥዕት መምሪያ ከየቀናቶቹ ለምሳሌ የሰኞ ከ1 እስከ 30፣ የማክሰኞ ከ31 እስከ 60፣ የረቡዕ ከ61 እስከ 80፣ የሐሙስ ከ81 እስከ 110፣ የአርብ ከ111 እስከ 130፣ የቅዳሜ ከ130 እስከ 150 እና የጠቢቡ ሰሎሞን መኃልየ መኃልይ እነዚህ የቅዳሜ ማለት ነው።
ከዛ ደግሞ የእሁድ ደግሞ የነቢያት ጸሎት ነው የምንጸልየው። በዋናነት የበረታ እንግዲህ ውዳሴ ማርያም የሰባቱን ቀን መልካ ማርያም፣ መልካ ኢየሱስ፣ ዳዊት እንዲሁ ደግሞ ኪዳናት፣ ጸሎተ ኪዳን፣ ፍትሐት ዘወልድ፣ ትምህርተ ቡአት፣ ቅዳሴ እግዚእ ቢጸለዩ እነዚህ አባቶቻችን እንደ ያው የሰው እንግዲህ የእምነት የአማኞች ደረጃ ወይም ደግሞ የብርታትም ደረጃ አለ። ወጣኔ ያለ፣ ጀማሪ፣ ማዕከላዊ ያለ፣ ፍጹም አለ። ቀኑን ሙሉ ሲጸልዩ ውለው የሚያድሩም እንዲሁ እንደ መላእክት 24 ሰዓት የሚያመሰግኑ አባቶች አሉ። ጠዋት ደግሞ የተቻለውን ያህል የዕለቱን አድርሶ የሚሄድ አለ። እንደ ስራው እንደ ኑሮ ሁኔታ ነው ማለት ነው። በዋናነት ዳዊትና ውዳሴ ማርያም ነው አባቶቻችን ያቆዩልን ማለት ነው። በሌላው ደግሞ መልክአ መልክ አሁን ቢጸለይ ለምሳሌ የየዕለቱን ቅዱሳን ብናስባቸው ስንክሳር ብናነብ ጸሎት ነው። ገርልም ከበረታን ገርል የቅዱሳንን ገርል ብናነብ ብናስባቸው ጸሎት ነው። ድርሳናቱ የመላእክቱ እና ይሄ ሁሉ ሰፊ ሀብት ስለሆነ በዋናነት ውዳሴ ማርያምና ዳዊት ነው። እነዚህም በአቡነ ዘበሰማያት ተጀምረው በአቡነ ዘበሰማያት የሚታሰሩ ናቸው። ጸሎት ግን እንዲህ ነው ማለት በጣም ከባድ ነው። ተመስገን 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 ብሎ መጸለይም አንድ ጸሎት ነው። አባታችን ሆይ አባታችን ሆይ አባታችን ሆይ የሚሉ ባይታዊ ነበሩ ይባላል እና ለምን አይቀጥሉም? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያሉ እስከ መጨረሻው ለምን አይሄዱም ሲባሉ አቤት ሲለኝ ደግሞ እቀጥላለሁ አሉ ይባላል እና ተመስገን ተመስገን ልክ አሁን አባቶች በምናኔ ያሉ በመቁጠሪያ 41 ልክ እግዚኦ መሐረነ ክርስቶስ ኪርያላይሶን እያሉ ቁጥር እንዳይጠፋባቸው እንዲሁ በታላቁ አባት አባ ጳኩሚስ ነው የመሰረተው። ግን በከተማ ያሉ ወጣቶች አሁን ይሄንን ይዘው ያለው ብዙ ጊዜ ለኛ የተሰራውንና ያልተሰራውን መለየት አለብን በአንድ በኩል ማለት ነው። ልክ እንደ ሌላ ጌጥ ግራ እጅ ላይ ቀኝ እጅ ላይ ይሄ ትንሽ ያለ መጠንከር ነው ብዬ ነው ማስበው። የለም መጽሐፍት ላይ የለም። ግን ዋናው ውዳሴ ማርያም ስንደግም አምስቱ አዕማደ ምስጢራት በሰፊው ውዳሴ ማርያም ላይ አሉ። ነገረ ስጋዊ ውዳሴ ማርያም ላይ አለ። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ክብር በሰፊው ውዳሴ ማርያሙ ላይ አለ። የነቢያቱ አለ፣ የሐዋርያቱ አለ፣ የጻድቃኑ አለ፣ የሰማዕታቱ አለ። ስለዚህ ጸሎት ጻድቃን፣ ሰማዕታት፣ ቅዱሳን መላእክት 24 ሰዓት የሚያመሰግኑበት፣ ጻድቃንና ሰማዕታት፣ ቅዱሳን ሐዋርያት በሰማዕትነት ከእግዚአብሔር ክብር ያገኙበት መሳሪያቸው ስለሆነ ምሳሌዎቻችን እነሱ ናቸው። እንግዲህ ሐዋርያት ባቆዩት በአንዲት ቅድስት ቤተክርስቲያን እናምናለን አይደለም እንለው። እዚህ ጸሎተ ሃይማኖት ትልቅ ጸሎት ነው። ከውዳሴ ማርያም ከዳዊት ተያይዞ የሚጸለይ ነው። የእምነት ድንጋጌ ነው። በተመሳሳይ ምስጋናም ነው። እንደገና የእምነትም ምስክርነት ነው። እምነታችንን እንመሰክራለን ማለት ነው። ስለዚህ አባቶቻችን ያቆዩልን ዳዊትና ውዳሴ ማርያም እንዲደገም ነው። ሰዓት ገደቡን በተቻለ ጠዋትም፣ ምሳ ሰዓትም፣ ማታም፣ ሌሊትም ቅዱስ የእግዚአብሔርን መንፈስ የእግዚአብሔር መንፈስ ያለባቸው ለሰው ልጅ ሕይወት ጠቃሚ የሆኑ መጻሕፍት ሁሉ አልተከለከሉም። ጸሎትም ናቸው፣ ምስጋናም ናቸው፣ ትምህርትም ናቸው። መጽሐፍ ቅዱስ ማንበብ አሁን ለወጣቶች እንደው አውደ ወራዙት የሚል ፕሮግራም እንደመሆኑ ወጣቶች መጽሐፍ ቅዱስን ማንበብ ራሱ እንደ ጸሎት፣ እንደ ምስጋና፣ እንደ ትምህርት፣ እንደ ብርታትም ነው። ለምሳሌ መጽሐፈ ምሳሌን፣ ጥበበ ሲራክን ወይም መጽሐፈ ሲራክን ለዓለማዊ ሕይወታችንም በጣም ጠቃሚ ነው። በሐዲስ ኪዳንም ደግሞ ወንጌሉን ብናነብ ደግሞ አንዳንድ እንደ መኃልየ መኃልይ ከብሉይ ኪዳን እንዲሁ ደግሞ እንደ ገላትያ፣ እንደ ዕብራውያን፣ እንደ ሮሜ ያሉ መልእክታት ደግሞ ተርጓሚ ያሻቸዋል። ከሊቃውንት መጠየቅ መጽሐፍቱን እያመሳከርን ቢሆን በትምህርትም ቢታገዙ እላለሁኝ እንደ ሪኮሜንዴሽን ወይም ደግሞ እንደ ጥቆማ። ነገር ግን መጽሐፈ ምሳሌን መጽሐፈ ሲራክን ብናነብ ብዙ ዓለማዊ ሕይወታችንንም ይቀይርልናል። እንኳን አይደለም መንፈሳዊውን ማለት ነውና
እንግዲህ መጽሐፍ ቅዱስ በሙሉ ጸሎት ነው፣ ትምህርት ነው፣ ስብከት ነው። በዛ አግባብ ይታይ። ምናልባት የመጨረሻ ጥያቄ ላርገው። ቅድም ስለ ጸሎት አይነት ስናነሳ እንደው አይምሮዬ ላይ መጣ አንድ ጥያቄ መጣና የግል ጸሎት፣ የማህበር ጸሎት ብለን ከፋፍለናቸዋልና ምናልባት በዚህ በማህበር ጸሎት ከግል ጸሎት የሚለይበት ምንድነው? እና በቤት ከመጸለይ ወደ ቤተ ክርስቲያን ሄዶ መጸለይ የተሻለ ነው ይላሉ። እዛ ላይ አንድ አንቀጽ ሰጥተውት በቤት መጸለይ ለቤቱም ጥሩ ነው፣ ለራስም ጥሩ ነው። ግን ቤተ ክርስቲያን የማንሄድባቸው አስገዳጅ ሁኔታዎች ሲኖሩ፣ ያው ሁላችንም አስገዳጅ ሁኔታዎች ይኖሩብናል። በቦታ ርቀት ሊሆን ይችላል፣ በጸጥታ ችግር ሊሆን ይችላል። ለምሳሌ ሌሊት ተነስተን መሄድ በስራ ምክንያት ሊሆን ይችላል። በኑሮ ብቻ በብዙ መልክ በቤታችን ሆነን ልንጸልይ እንችላለን። በቤታችን ሆነን የምንጸልየው የግል ጸሎት ነው። ቅድም እንዳልነው ያስለመድነውን ከልጅነት ጀምሮ ይዘነው የቆየነውን በእግዚአብሔር ፊት ያው ቅዱሳት መጻሕፍቶችን ለጸሎት የተፈቀዱ መጻሕፍቶችን እነሱን እንጸልያለን። ነገር ግን በቤተ ክርስቲያን ሄደን በግልም ልንጸልይ እንችላለን። ያው አጸዱ ስር ሆነን በቤተ ክርስቲያን ቅጽረ ግቢ፣ ግን በቅዳሴ ሰዓት አይደለም። ይሄ ሊሰመርበት የሚገባው ነው። ቅዳሴ ራሱ የማህበር ጸሎት ነው። ስለዚህ በቤተ ክርስቲያን ሁለት አይነት ጸሎቶች ይኖራሉ። በግል የምንጸልየው አለ፣ አቡነ ዘበሰማያት። ሌላም ደግሞ የግላችን ይኖረናል። በማህበር ደግሞ በአንድ ላይ እግዚኦ መሐረነ ክርስቶስ እንላለን፣ ከስርዓተ ቅዳሴው ጀምሮ ማለት ነው። እንግዲህ በዋናነት ከግል ጸሎት የማህበር ጸሎት ዋጋ አለው። በእርግጥ በመጽሐፍ ቅዱስ የግል ጸሎት ለምሳሌ ራሔል በግሏ ጸለየች። ሕዝበ እስራኤል እንግዲህ ከግብጽ ባርነት እንዲላቀቁ አደረገች። የእሷ የግል ጸሎት ወይም እንባ ቅድመ እግዚአብሔር ደረሰ ማለት ነው። እንዲሁ አናንያ፣ አዛርያ፣ ሚሳኤል እንዲሁ በምርኮ ሆነው በዛ አድገው ናቡከደነጾር ላቆመው ጣዖት ስገዱ ሲባሉ አንሰግድም ብለው በአምላካቸው በእግዚአብሔር ታምነው በማህበር ደግሞ እንደጸለዩ እናነባለን አይደለም። ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። እንግዲህ ከዘላለም እስከ ዘላለም ድረስ ለተመሰገነው አሁንም ሁሉም የእጆቹ ስራ ያመሰግኑታል ብለው 33 ጊዜ ተናገሩት ይላል። ክርስቶስ በዚህ ምድር ላይ የቆየባትን 33 ዓመት ምሳሌ በማድረግ ማለት ነው። በማህበር ነው የጸለዩት እኮ ዳንኤል እና 3 ልጆች ወደ እሳቱ ጣልን፣ አራተኛው ከየት መጣ ይላል። እንግዲህ የአማልክትን ልጅ ይመስላል ብሎ ተናገረ ይላል። እንግዲህ ዳንኤል እንደምናነበው ምዕራፍ 1-2 ላይ እንደምናነበው ናቡከደነጾር ወራብኡሰ ይመስል ከመወልደ እግዚአብሔር፣ የእግዚአብሔር ልጅ ይመስላል አራተኛው። እንግዲህ አራተኛው ሆኖ የታየው ቅዱስ ገብርኤል ነው። ያ ማለት ዳንኤልም በግል ሲጸልይ ምን ሆኗል? ያ በህልም ያየሁት መልአክ መጥቶ ወይም ጎበኘኝ ይላል፣ ዳሰሰኝም ይላል ትንቢተ ዳንኤል ላይ። ስለዚህ የግል ጸሎት እንደዚህ በመጽሐፍ ቅዱስ ቆርኔሌዎስ በግል ሲጸልይ ቅዱስ ጴጥሮስ ታዞለታል። ሌላም እንዲህ ብዙ ምሳሌ ማምጣት እንችላለን። ነገር ግን ሕዝበ እስራኤል ለምሳሌ ከግብጽ ባርነት ከወጡ በኋላ የዮርዳኖስን ወንዝ በጋራ ሆ ብለው ሲጮሁ የቅጥሩም ያ በጩኸት እንደተደመሰሰ እንደፈረሰላቸው እናነባለን። ወንዙን ተሻግረዋል፣ የዮርዳኖስን ወንዝ ተሻግረዋል። በኢያሱ መሪነትም እንዲሁ የማህበር ጸሎት ኃይል አለው ማለት ነው። እንግዲህ በሐዲስ ኪዳንም ሐዋርያት እመቤታችን ቅድስተ ቅዱሳን ድንግል ማርያም የጌታ እናት ሐዋርያትም ሁሉ ለጸሎት በአንድነት ይተጉ ነበር ተብሎ ተጽፏል በሐዋርያት ሥራ። እንግዲህ በአንድነት መጸለይ የበለጠ ዋጋ አለው። በቤተ ክርስቲያን መሰባሰብ የበለጠ ዋጋ አለው። ማህበር ምክንያቱም ከመሃል ብዙ ልበ ቅኖች ይኖራሉ እና ደግሞ ኃይል አለው ወደ እግዚአብሔር ለመድረስ የሚል አባቶቻችን በዛ መልክ። ለዚህ ነው እንግዲህ ማህሌቱ በጋራ ነው። በቤተ ክርስቲያን ለምሳሌ ሊቃውንት በአንድነት ነው፣ መነጣጠል የለም። ሰዓታቱ በጋራ ነው፣ ቅዳሴው በአንድነት ነው። ሁሉም ድርሻ ቢኖረውም ድርሻ ይኖረዋል። ሰራኢ፣ ንፍቅ እንዲሁ ደግሞ ሌሎች ልኡካን ይኖራሉ። 7 5ም እንዲሁ ባለበት ቦታ ቅዳሴው ማለት ነው። ማህሌቱም 2 መርጌቶች ከዛ 40ም 50ም ያለበት አለ። ይሄ ሁሉ ሰፊው አገልግሎት በአንድነት በጋራ እንግዲህ በማህበር ባርክዎ ለእግዚአብሔር ይላል ቅዱስ ዳዊት። በአንድነት
እግዚአብሔርን አመስግኑት። ግን ለእግዚአብሔር የሚቀርብ ምስጋና ዳር ድንበር ስለሌለው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ኩሉ ነፍስ ይሴብሖ ለእግዚአብሔር። እንግዲህ አንደበት ያለው ወይም ሕያው ፍጥረት ሁሉ እግዚአብሔርን ያመሰግነዋል ተብሏል ማለት ነው። እና እንደ ወጣቶች ምን ለማስገንዘብ የምወደው በቤት ውስጥ ሆኖ በሶፍት ኮፒም ሆነ በሞባይል ከመጸለይ በቤተ ክርስቲያን ሆኖ በአንድነት ከስርዓተ ቅዳሴው መካፈል፣ ንስሐ መግባት ቢቻል መወሰን፣ መቁረብ፣ ወደ አማናዊ የክርስቶስ ስጋና ደም መቅረብ፣ በመምህረ ንስሐ ስር መኖር፣ ይሄ ሁሉ በእግዚአብሔር ፊት በክብር እንድንቆም የሚረዳን ነው። መምህር ክብረት ይስጥልን፣ አክብረን ስለመጡ በጣም አመሰግናለሁ። ክብረት ይስጥልኝ። ይህንን ሰፊ ትልልቅ ሊቃውንት የሚቀርቡበት ማዕድ ላይ እንድሳተፍ ያለችኝን እንዳካፍል ስለጋበዛችሁኝ ስለጠራችሁኝ በቅድስት ቤተ ክርስቲያን ስም አመሰግናለሁ። እግዚአብሔር ይስጥልኝ። ማህበር አገልግሎታችሁን ያስፋ፣ ብዙዎች የሚሰሙበት ድምጽ ያደርግልን። እግዚአብሔር ይስጥልኝ። አመሰግናለሁ። የተከበራችሁ ተመልካቾቻችን ከባለፈው ሳምንት የቀጠለው ክፍል 2 መርሃ ግብራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልን እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።